የሩሲያው ፕሬዝዳንት ቭላዲሚር ፑቲን ከፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ጋር ከአውሮፓውያኑ መስከረም 2022 ወዲህ ለመጀመሪያ ጊዜ በስልክ መወያየታቸው ከ3 ዓመታት ኋላ ለመጀመሪያ ጊዜ ተደረገ ውይይት ተብሎ የሚቆም አተረጓጎም የለውም። የፓሪስ የፖለቲካ መለሳለስና የሞስኮ ጦር በ1200 ኪሎ ሜትር ግንባር ላይ እያስመዘገበ ያለውን ወታደራዊ ግስጋሴም ግምት ውስጥ ያስገባ ሆኗል። ክሬምሊን ከኤልዝ ቤተ መንግስት ከዋይት ሃውስና ዳውኒንግ ስትሪት ቁጥር 10 ቢሮው ጋር ያለውን ውጥረት ወደ ሰላማዊ መንገድ ሊወስድ ይሆን የሚል ተስፋ የሰነቀ ተደርጎ ይወሰዳል። በአውሮፓውያኑ 2022 ወርሃ የካቲት የተቀሰቀሰውን የሩሲያ ዩክሬን ጦርነት ተከትሎ የሁለቱ ሀገራት መሪዎች ጀርባ ተሰጣተው ቆይተዋል። ይባስ ብሎ ፈረንሳይ በጥቅሉ ምዕራቡና የሰሜን አትላንቲክ ጦር ጥምረት ኔቶን ጨምሮ ከዩክሬን ጎን በመሰለፍ በገንዘብና በረቂቅ ጦር መሳሪያ ድጋፍ ሩሲያን ለማንበርከክ ሲሰሩ ከርመዋል። ባለፉት 3 ዓመታት ለዩክሬን የጀርባ አጥንት በመሆን ስትደግፋት የከረመችው ፈረንሳይ ጦርነቱ ከተጀመረ እስካሁን ከ4.1 ቢሊዮን ዶላር በላይ ድጋፍ አድርጋለች። ዘለንስኪም ቢሆን በጦርነቱ በተደጋጋሚ ወደ ፈረንሳይ በማቅናት ማክሮንና ኔቶን የክፉ ቀን መጠለያቸው አድርገው ቆይተዋል። በአሁኑ ሰዓት ሪፐብሊካኑ ዶናልድ ትራምፕ የዲፕሎማሲ መንገድን መምረጣቸው ፑቲንንና ማክሮንን ከወትሮ በተለይም በስልክ እንዲያወሩ አድርጓል። በጥቅሉ ሩሲያ ዩክሬን ላይ ጦር ስታዘምት ፈረንሳይ አብራ በመቆም የፑቲንን አምባገነንነት በዓለም አደባባይ ስትለፍፍ ኬቭ ሞስኮ ላይ ስትተኩስ ደግሞ አለን አይዞሽ በርቺ ስትል ከርማለች። ሩሲያ በበኩሏ ኔቶም ሆነ ፈረንሳይ እጃቸውን እንዲሰበስቡ ስታስጠነቅቅ ቆይታለች። ኔቶም ወደ ምስራቅ አውሮፓ በመስፋት ፊንላንድና ስዊዘርላንድን በማጠቃለል አባላቱን 32 አድርሰዋል። ታዲያ 3 ዓመታት ከዘለቀው መፍትሄ አልባው ጦርነት በኋላ ለመጀመሪያ ጊዜ በትላንትናው ዕለት ከ2 ሰዓታት የተሻገረ የስልክ ውይይት ማክሮንና ፑቲን አድርገዋል። በሞስኮና ኬቭ መካከል ያለውን በርካታ ጥፋቶችን ያስከተለውን ጦርነት በአፋጣኝ የተኩስ አቁም እንዲደረግና እንዲቋጭ የሚያደርጉ አስቻይ ሁኔታዎች መምከራቸው ተነግሯል። ማክሮን ለዩክሬን ሉዓላዊነትና የግዛት አንድነት ፈረንሳይ የምታደርገውን የማይናወጥ ድጋፍ አጽንኦት በመስጠት በተሻላቸው ፍጥነት ወደ ተኩስ አቁም እንዲመጡና ዘላቂ በሆነ መልኩ ጦርነቱ የሚቋጭበትን መንገድ እንዲፈልጉ ጥሪ አቅርበዋል። የክሬምሊኑ መሪ ቭላዲሚር ፑቲን በበኩላቸው ለጦርነቱ መካረር የምዕራባውያኑ ፖሊሲ ተጠያቂ አድርገዋል። ከ1991 የሶቪየት መፍረስ ወዲህ ምዕራባውያን ሲከተሉት የቆየው አሳሳች ስትራቴጂ ለዚህ አደጋ ዳርጎናልም ይላሉ ፑቲን። ምዕራባውያኑ ለበርካታ ዓመታት የሩሲያን ደህንነት ጉዳይ ችላ በማለት ጸረ ሩሲያ ስርዓትን ሲገነቡ ቆይተዋል ሲሉ በስልክ ውይይቱ ወቅት አንስተዋል። በእርግጥ ፈረንሳይም ሆነች አሜሪካ እንዲሁም የኔቶ አባል ሀገራት ለዩክሬን መሳሪያ በማቅረብ ወታደሮችን በማሰልጠን የሳተላይት መረጃዎችን በመስጠት የገንዘብና የሰብአዊ እርዳታን ጭምር በመደገፍ ሩሲያን ሲያጠቁ ከርመዋል። ምንም እንኳን ኔቶ አንቀጽ 5ን ተጠቅሞ ሩሲያ ላይ ጦር ባያውጅም ድጋፉ ግን ሳይቋረጥ ቆይተዋል ተብሏል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ዳግም ወደ ስልጣን መንበሩ መምጣታቸውን ተከትሎ ዩክሬን የምታገኘው ድጋፍ የቀዘቀዘ ሲሆን ሌላኛዋ ቀንደኛ ደጋፊ ፈረንሳይ በበኩሏ ከቅርብ ጊዜያት ወዲህ ኔቶም ሆነ ፈረንሳይ ዩክሬንን ሲቀልቡ መኖር የለባቸውም፣ በራሳቸው መቆም አለባቸው መሰል ሀሳብን አስተጋብታለች። በቅርቡ በኔዘርላንድ ደሄግ በተደረገው የኔቶ ጉባኤ የጥምረቱ ወታደራዊ በጀት ከማሳደግ አንጻር ትኩረቱን አደረገ እንጂ እንደቀደመው ጊዜ ለዩክሬን ጉዳይ እምብዛም ትኩረት አልሰጠም። የኔቶ የእያንዳንዱ አባል ሀገር እስከ 2035 ባለው ጊዜ 5% ጥቅል ሀገራዊ ምርት እድገቱን ለመከላከያው እንዲያውል ስምምነት ላይ መድረሱ አይዘነጋም። በኔቶ የጋራ ጉዳይ ላይ እንዲሁ ዩክሬን 2 ጊዜ ብቻ መጠቀሷ እንደቀደመ ጊዜ ቁልፍ የመወያያ አጀንዳ አለመሆኗን የሚጠቁም ሆኗል። ኔቶ ከሩሲያ የተጋረጠበትን የዩሮ አትላንቲክ የጸጥታ ስጋት ለመመከት ያለመ ውጥን ነው። ሞስኮ በተደጋጋሚ ከኔቶ አባል ሀገራት ጋር ጦርነት የመግባት ፍላጎት እንደሌላት ብታስረዳም ጥምረቱ ግን ከ3 እስከ 5 ዓመታት ጥቃት ይሰነዘርብኛል የሚል ስጋት አለበት። የሰሜን አትላንቲክ የጦር ጥምረት በአውሮፓውያኑ 1949 በ12 ሀገራት ሲመሰረት አንደኛውና ቁልፉ ዓላማው የዛሬዋን ሶቪየት ባለችበት ማስቀረት እንደነበር የሚዘነጋ አይደለም። ሆኖም ማክሮን አሁን ላይ ከሩሲያ ጋር የከረሙበትን የተካረረ ግንኙነት ለማለሳለስ ፍላጎት አሳይተዋል ተብሏል። በትላንትናው ዕለት ከ2 ሰዓታት ዘለግ ላለ ጊዜ መወያየታቸው ማሳያ ተደርጎ ተወስዷል። በመካከለኛው ምስራቅ የተካረረውን የእስራኤልና የኢራን ውጥረት ተከትሎ በቀጠናው ሰላምን ለማምጣትና ለማስፈን የሚያስችሉ ጉዳዮች ላይ እንዲሁ ማክሮንና ፑቲን ተወያይተዋል። በቀጠናው ሰላምና ጸጥታ ለማስፈን ሞስኮና ፈረንሳይ የበኩላቸውን ማድረግ እንደሚገባቸው ተነስቷል። ፕሬዝዳንት ቭላዲሚር ፑቲን ቴሄራን የኒኩለር
ኃይል የማበልጸግ መብቷ ሊጠበቅ ይገባል ማለታቸውም ነው የተነሳው። የድርድር ተስፋዎቹ በአሁኑ ሰዓት ቢታዩም ሩሲያ ኔቶ ወደ ምስራቅ መስፋፋቱን ካላቆመና ክሬምሊንን ጨምሮ 5 ግዛቶች በእጇ ካላስገባች ዲፕሎማሲው የሚሰምር አይደለም።